በኤርትራ መከላከያ ሰራዊት አባላት ላይ በተፈጸመ አደገኛ ጥቃት ከ20 በላይ የኤርትራ ጦር አባላት ተገደሉ። ይህ ክስተት የአፍሪካ ቀንድን አንቀጥቅጧል። ተጨማሪ ዘገባው በቆይታችን ይቀርባል። በአርሲ ዞን ተፈጸመ ስለተባለው ንጹሃን ላይ ያነጣጠረ ጥቃት የኦሮሞ ነጻነት ሰራዊት ወቦ ምላሽ ሰጥቷል። የዕለቱ መረጃዎቻችን ከሚያጠነጥኑባቸው ርዕሰ ጉዳዮች አንዱ ነው። የኢትዮጵያን ብሔራዊ ጥቅም ለሚግደረደሩ ኃይሎች ጀነራል አለምሸት ደግፌ ከፍተኛ ማስጠንቀቂያ ሰጥተዋል። ትንታኔ ዘገባ ይዘንበታል። የፕሮፌሰር ግድሌቦ ላጲሶን ስርዓተ ቀብር አስቀድመን የዕለቱን መረጃዎች በዝርዝር ማቅረብ እንጀምራለን። በቅድሚያም የዕለቱን ቢዝነስ ዘገባዎቹን እናስቀድማለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 150 ብር ከ4 ሳንቲም ሲመነዘር የአውሮፓ ዩሮ 174 ብር ከ5 ሳንቲም፣ የእንግሊዝ ፓውንድ 203 ብር ከ1 ሳንቲም፣ ድርሃም 41 ብር እንዲሁም የሳውዲ ሪያል 40 ብር ከ1 ሳንቲም፣ የቻይና ዩዋን 20 ብር ከ8 ሳንቲም ሲመነዘር ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 150 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 199 ብር ከ4 ሳንቲም፣ የአውሮፓ ዩሮ 174 ብር ከ2 ሳንቲም፣ ድርሃም 43 ብር ከ5 ሳንቲም እንዲሁም የሳውዲ ሪያል 42 ብር ከ6 ሳንቲም፣ የቻይና ዩዋን 21 ብር ሲመነዘር ውሏል። በህብረት ባንክ አንድ የአሜሪካን ዶላር 149 ብር ከ6 ሳንቲም፣ ፓውንድ ስተርሊንግ 195 ብር ከ7 ሳንቲም እንዲሁም የአውሮፓ ዩሮ 172 ብር ከ8 ሳንቲም ይመነዘራል። የፕሮፌሰር ግድሌቦ ላጲሶ ስርዓተ ቀብር ተፈጸመ። የታሪክ ተመራማሪው ፕሮፌሰር ግድሌቦ ላጲሶ ስርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ዛሬ ተፈጽሟል። በስርዓተ ቀብሩ ላይ ከፍተኛ የመንግስት ሥራ ኃላፊዎች፣ የፕሮፌሰሩ የሥራ ባልደረባዎችና ወዳጅ ዘመዶች ተገኝተዋል። ፕሮፌሰር ግድሌቦ ላጲሶ ባደረባቸው ህመም ምክንያት ሕክምና ሲከታተሉ ቆይተው ጥቅምት 30 ቀን 2018 ዓመተ ምህረት ከዚህች ዓለም በሞት መለየታቸው ይታወቃል። የታሪክ ተመራማሪው ፕሮፌሰር ላጲሶ በኢትዮጵያና በአፍሪካ ታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጽሐፍትን ለአንባቢያን በማበርከት ሀገራቸውን አገልግለዋል። የታሪክ ተመራማሪው ፕሮፌሰር ግድሌቦ ላጲሶ ባለትዳርና የ3 ልጆች አባት ነበሩ። በሁለት ዓመታት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ የሥራ ዕድል እንደተፈጠረላቸው ኤምባሲው አስታወቀ። ኢትዮጵያና ሳውዲ አረቢያ በሥራ ገበያ ላይ የሁለትዮሽ ስምምነት ከተፈራረሙ በኋላ በሁለት ዓመታት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ የሥራ ዕድል እንደተፈጠረላቸው በሳውዲ አረቢያ የኢትዮጵያ ኤምባሲ አስታውቋል። በሳውዲ አረቢያ የኢትዮጵያ አምባሳደር ሙክታር ከድር በሪያድ እየተካሄደ በሚገኘው 7ኛው የሰው ኃይልና ማህበራዊ ልማት ኤክስፖ ላይ እየተሳተፉ ይገኛሉ። አምባሳደር ሙክታር ከድር በኤክስፖ መክፈቻ ላይ ባደረጉት ንግግር ሁለቱ ሀገራት ዘመንን የተሻገረ ግንኙነት ያላቸው መልካም ምድራዊ ቀረቤታቸውን በመጠቀም ለጋራ እድገትና በኢኮኖሚ እንዲሁም በቴክኖሎጂና በእውቀት ሽግግር ላይ በትብብር እየሰሩ መሆኑን ገልጸዋል። በፈረንጆቹ 2023 የተፈረመው የሥራ ገበያ ስምምነት በህጋዊ ማዕቀፍ ተበጅቶለት መጀመሩን ጠቅሰው ሀገሪቱ የሁለትዮሽ ስምምነቱ ከተፈረመ በኋላ በሁለት ዓመታት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ የሥራ ዕድል ተፈጥሮላቸዋል ብለዋል። ኢትዮጵያ በኤክስፖ ላይ መሳተፏ በሰው ኃይል አቅርቦት፣ በገበያ ቴክኖሎጂ በመታገዝ ተወዳዳሪ ሆና ለመቀጠል የሥራ ዕድልን ለማመቻቸትና የዜጎችን ሁለንተናዊ መብትና ደህንነት ለማስጠበቅ የሚያግዝ መሆኑን ተናግረዋልም ተብሏል። በተጨማሪም ህጋዊ ባልሆነ መንገድ የሚደረገውን ፍልሰት ለመቀነስ ከባለድርሻ አካላት ጋር ለመወያየት መልካም ዕድል የሚፈጥር ነው ሲሉ ተናግረዋል። ሀገራችን ብሔራዊ ጥቅሟን የሚያስጠብቅ የመከላከያና የጸጥታ ደህንነት ተቋማት ገንብታለች ሲሉ ጀነራል አለምሸት ደግፌ ተናገሩ። በመከላከያ ዋር ኮሌጅ አዘጋጅነት ለኢትዮጵያ መከላከያ ዩኒቨርሲቲ ከፍተኛ መኮንኖች ሲሰጥ የቆየው ስልጠና ተጠናቋል። በማጠቃለያው በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ
ጀነራል አለምሸት ደግፌ በኢትዮጵያ መከላከያ ሰራዊት ዩኒቨርሲቲ ተገኝተው በመከላከያ ዋር ኮሌጅ የተዘጋጀውን ተንቀሳቃሽ ትምህርትና ስልጠና ማጠቃለያ ሰጥተዋል። የስትራቴጂክ አመራር በማሰልጠንና በማስተማር የሰራዊቱን የማሸነፍ አቅም ወደ ላቀ ደረጃ ማሳደግ እንደሚቻልም ተናግረዋል። ስልጠናው ሲሰጥ የመፈጸም አቅምን ሊያዳብር የሚችል ዕውቀትና ክህሎት በማላበስ የተሰጠን ተልዕኮ በላቀ ውጤት በመፈጸም የሀገራችንን ብሔራዊ ጥቅም ለማስጠበቅ ይቻላልም ብለዋል። ሰራዊቱ የሁል ጊዜ እንቅስቃሴውን በኃላፊነት መንፈስ በመተግበር የአሰራር ስርዓትን በመዘርጋት የማሸነፍና የማድረግ አቅሙን ወደ ተሻለ ደረጃ ማድረስ እንደሚቻልም አንስተዋል። በሁኔታዎች ቀደምተኝነት የሚያተርፍ ወጥ አሰራር የሚከተል ሆኖ ከዘመኑ ጋር የዘመነ ዓለም ከደረሰበት የቴክኖሎጂ እድገት ጋር ተናቦ የውጭና የውስጥ ጠላቶችን መከላከልና መመከት የሚችል አመራርና ተመሪ የማፍራት ሂደት በስልጠና ተጠናክሮ ሊሰጥ እንደሚገባ አጽንኦት ሰጥተዋል። ጀነራል አለምሸት ደግፌ የሀገራችንን ብሔራዊ ጥቅም የሚያስጠብቅ የመከላከያና ሌሎችም የጸጥታና ደህንነት ኃይሎችን በማቋቋምና በማደራጀት እንዲሁም ፕሮፌሽናል ሰራዊትን በመገንባት ረገድ ግዙፍ ተቋማት ተገንብተው ተደራጅተዋልም ብለዋል። ሀገራችን ቅድሚያ የምትሰጣቸው ለዲፕሎማሲያዊና ለማህበራዊ እንዲሁም ለኢኮኖሚያዊ ጉዳዮች በመሆኑ እነዚህን ጥቅሞችን ማስጠበቅ የሚችል ወታደራዊ አቅም መገንባቱን ጠቅሰዋል። ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32ን ለማስተናገድ ተመረጠች። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም በርካታ ተግባራትን እያከናወነች ሲሆን 32ኛው ጉባኤ ለማድረግ ባለፈው መስከረም ወር ጥያቄ አቅርባለች። በብራዚል ቤል እየተካሄደ በሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 30 ተሳታፊ ሀገራት የኢትዮጵያን ጥያቄ በመርህ ደረጃ መቀበላቸው ተገልጿል። የኮፕ 30 ጉባኤ ፕሬዝዳንት አንድሬ ኮሪያ ዶጎ የጉባኤው ተሳታፊ ሀገራት ሁነቱን እንድታስተናግድ መስማማታቸውን ገልጸው በዛሬው ዕለት በይፋ ኃላፊነቱን ተቀብላለችም ብለዋል። በሌላ በኩል በቀጣዩ ዓመት የሚካሄደውን 31ኛውን ጉባኤ ለማስተናገድ ቱርክና አውስትራሊያ ጥያቄ ማቅረባቸው ተገለጸ ሲሆን እስካሁን ድረስ ውሳኔ እንዳልተሰጠበት ሮይተርስ ዘግቧል። በምስራቅ ወለጋ ዞን 44 የወቦ አባላት መገደላቸውን መከላከያ ሰራዊቱ አስታወቀ። በምስራቅ ወለጋ ዞን በጊዳና አያና ወረዳ ቀበሌዎች ሲንቀሳቀስ የነበረው የወቦ ታጣቂ ኃይል ላይ እርምጃ መወሰዱን የመብረቅ ክፍለ ጦር አስታውቋል። በምዕራብ እዝ የመብረቅ ክፍለ ጦር አዛዥ ሌተናል ጀነራል አይሸሹም በዜ ታጣቂ ቡድኑ የህዝብን ሰላም ለማወክ ሲንቀሳቀስ ከህብረተሰቡ በደረሰን ጥቆማ መሰረት እርምጃ በመውሰድ 44 የቡድኑ አባላት ሲገደሉ ሁለቱን መማረክ ችለናል ብለዋል። በርካታ የነፍስ ወከፍ መሳሪያዎች፣ ተተኳሾችን እንዲሁም የወገብ ትጥቆችን ጨምሮ ቦምቦች ተማርከዋልም ሲሉ ተናግረዋል። የሰራዊቱ ግዳጅ አፈጻጸም ብቃትን ያልተረዳው ይህ ታጣቂ ቡድን ለመሸሽ ቢሞክርም ሰራዊቱ የተከታተለ ደምስሶታል ብለዋል። ራሱን የኦሮሞ ነጻነት ሰራዊት ወራነ በሊሶማ ኦሮሞ ብሎ የሚጠራው ታጣቂ ኃይል ትላንት በሁለት ርዕሰ ጉዳዮች ዙሪያ መግለጫ አውጥቷል። ሰሞኑን በአርሲ ዞን ተፈጸመ የተባለውን ጥቃት በታጣቂ ኃይሉ እንዳልተፈጸመ በመግለጽ የጥቃቱ ፈጻሚዎች መንግስት ያደራጃቸው የውክልና ጦርነት አራማጅ ኃይሎች መሆናቸውን አስታውቀዋል። ወቦ ንጹሃንን የማጥቃት ምንም አይነት እቅድ እንደሌለው የገለጸ ሲሆን መንግስት ግጭትና ጦርነት የአገዛዙ መሰረት በማድረግ ሃይማኖትና ብሔር ተኮር ግጭቶችን ለመጥመቅ እየሰራ ነው ሲል ከሷል። ታጣቂ ኃይሉ በሰሞኑ ከመንግስት ጋር ድርድር ሊያደርግ እንደሆነ የተሰራጨው ዘገባ ሐሰት መሆኑንም ገልጿል። ታጣቂ ኃይሉ ከመንግስት ጋር ለመደራደር የያዘው ምንም አይነት ፕሮግራም እንደሌለ አስረድተዋል። በደቡባዊ ኤርትራ አካባቢዎች በታጣቂዎች በተፈጸመ ጥቃት በርካታ የኤርትራ ሰራዊት አባላት መገደላቸው ተዘገበ። የኢሳያስ አፈወርቂን ስርዓት በትጥቅ ትግል ለመጣል የሚንቀሳቀሱ ኃይሎች እየበረከቱ በመጡበት በዚህ ጊዜ ጫካ የመሸጉ ታጣቂዎች የኤርትራ ሰራዊት አባላትን ማጥቃታቸው ተገልጿል። በትላንትናው ዕለት ተፈጸመ የተባለው ጥቃት ማንነታቸው በይፋ ባልታወቁ ታጣቂዎች በኤርትራ አስቸጋሪ በሆኑ መልክዓ ምድር አካባቢዎች በደፈጣ የተፈጸመ ነው ተብሏል። ጥቃቱ በዲሽቃ በሞርተርና ዙ 23 በመሳሰሉ ከባድ መሳሪያዎች የታገዘ እንደነበረ
ከ20 በላይ የኤርትራ ሰራዊት አባላት እንደተገደሉበት ዘገባው ጠቅሷል። ለመቆጣጠር እጅግ አስቸጋሪ በሆኑ ተራራማና ገደላማ አካባቢዎች የታጣቂዎች እንቅስቃሴ ከጊዜ ወደ ጊዜ እየበረከተ መምጣቱን ለማወቅ ተችሏል። በተያያዘ ዜና በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች ማረፋቸው ተዘግቧል። ከቀናት በፊት በራዳር ለመለየት እንደተቻለው ኤል-62ሚ የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶ ኤርትራ ምጽዋ ኤርፖርት አርፏልም ተብሏል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያው ምናልባትም ለሱዳን ጦር ወታደራዊ ማጠናከሪያ ሊውል እንደሚችል ተገምቷል። የጅቡቲ ገዢው ፓርቲ ፕሬዝዳንት እስማኤል ኦመር ጌሌህን ለስድስተኛ ጊዜ እጩ አድርጎ ማቅረቡን አስታውቋል። ፓርቲው ቅዳሜ ጥቅምት 29 2018 ባወጣው መግለጫ የጅቡቲ ሪፐብሊክ ፕሬዝዳንት የሆኑት እስማኤል ኦመር ጌሌህ በመጪው ሚያዝያ ወር 2026 ለሚደረገው ፕሬዝዳንታዊ ምርጫ በይፋ እጩ አድርጎ መርጧቸዋል። ገዢው ፓርቲ ይህንን ያስታወቀው ከመላ ሀገሪቱ ደጋፊዎቹ በተገኙበት በፓላይ ዱፕ ፔፕል በተካሄደው የፓርቲው ጉባኤ ላይ ነው። ፕሬዝዳንቱ ለእጩነት መቅረባቸውን መቀበላቸውን ገልጸው ዓለም አቀፍ ፈተናዎች ባሉበት በዚህ ወቅት ለሰላምና ለልማት እንዲሁም ለአንድነት ያላቸውን ቁርጠኝነት አረጋግጠዋል። በቅርቡ በጅቡቲ ፓርላማ በተካሄደው ስብሰባ ላይ ለፕሬዝዳንት እጩነት የተቀመጠው የዕድሜ ገደብ መነሳቱ ይታወሳል። ይህ ውሳኔ የሀገሪቱ ፕሬዝዳንት እስማኤል ኦመር ጌሌህን ለስድስተኛ ዙር ምርጫ ለመወዳደር የሚያስችላቸው መሆኑ ተገልጿል። የ77 ዓመቱ ፕሬዝዳንት ኦመር ጌሌህ በአፍሪካ ቀንድ ውስጥ በምትገኘው ትንሿ ሀገር ጅቡቲ ውስጥ እንደ አውሮፓውያን የዘመን አቆጣጠር ከ1999 ጀምሮ በመሪነት ላይ ይገኛሉ። ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ የተባበሩት መንግስታት ድርጅት አሳሰበ። የተባበሩት መንግስታት ድርጅት የሰብአዊ መብት ዋና ጸሐፊ በሱዳን አልፋሸር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ አሳስቧል። ዓለም አቀፍ የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለበትም ሲልም አስጠንቅቋል። እንደ አውሮፓውያን ዘመን አቆጣጠር ከ2023 ጀምሮ ከሱዳን መንግስት ጋር ጦርነት ውስጥ የሚገኘው የሱዳን ፈጥኖ ደራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኘውን የመጨረሻውን ወታደራዊ ምሽግ አልፋሸርን ተቆጣጥሯል። ቡድኑ ከ18 ወራት ከበባ በኋላ አልፋሻርን መቆጣጠሩን ተከትሎ ዘር ተኮር ግድያዎችን ጨምሮ የሰዎች እገታ፣ ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅት የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቫልከር ታርክ ከኤኤፍፒ ጋር በነበራቸው ቆይታም አሰቃቂ ወንጀሎች የተፈጸሙ መሆናቸው ግልጽ ነው፣ ከበባው በራሱ አሰቃቂ ወንጀል እንደነበረ አጽንኦት ሰጥተዋል። ሰዎች በከበባ በነበሩበት ወቅት አስከፊ ሁኔታዎች ውስጥ ይኖሩ ነበር ያሉት ኮሚሽነሩ ምግብና ውሃ ማግኘት ስላልቻሉ የእንስሳ መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉም ብለዋል። የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉን ሲሉም ገልጸዋል። ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የተኩስ እርምታ ሳይቀር ይከፈትባቸዋል ብለዋል። በተጨማሪም በጣም አሳሳቢ የሆኑ አስገድዶ መድፈርና የሰብአዊ መብት ጥሰቶች ሪፖርቶች መኖራቸውን ተናግረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበተን። ለነበረን ቆይታ ከልብ እናመሰግናለን። ሰላም።